ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 6 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እንዲሁም ደግሞ የአራት ሰዓት የግንባር ሪፖርቶችን እያደረስኳችሁ አብሬያችሁ የቆየው በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። ከባድ ውጊያዎችና አፍላ ውጊያዎች የተደረጉባቸው ባሉ አካባቢዎች የደረሱ አጠቃላይ ወታደራዊ ኪሳራዎችን በተመለከተ ዝርዝር መረጃዎችን አሰናድቻለሁ። በትንሹ 3 ከፍተኛ ወታደራዊ አዛዦችን ጨምሮ በአውደ ውጊያ ስለሞታቸው የሚገልጹ መረጃዎች እንዲሁም ደግሞ ከዚህ ጋር በተያያዘ ታዋቂ የፋኖ መሪዎችም ጭምር የወደቁባቸው ውጊያዎች ተደርገዋል። እነዚህ በዝርዝር ከግንባር መረጃዎች የማሰማችሁ ይሆናል። እንደዚሁም ደግሞ ከተዛማጅ መረጃዎች መካከል ጄኔራሉ በአስቸኳይ ስልጣን እንዲያስረክቡ ውሳኔ ተወስኗል። ጄኔራሉ ለዚህ ምላሽ ሰጥተዋል ተብሏል። ከዚህ ጋር በተያያዘም ከምነግራችሁ ዝርዝር መረጃዎች መካከል የሚገኝበት ነው። በአፍሪካ ቀንድ እንዲሁም ደግሞ ከዓለም አቀፍ መረጃዎች መካከል በአጭሩ ዛሬ እስራኤል የኢራንን ዋና ዋና ከተሞች በሚሳኤል ስታደባይና ያደረችው። ከዚህ ጋር በተያያዘ ኢራን ከፍተኛ የኒውክሌር ሳይንቲስቶቿና የአገሪቱ ጦር አዛዥን ጨምሮ በርካቶቹ ስለሞታቸው ዓለም አቀፍ መረጃዎች መነጋገሪያ አድርገዋል። ለዚህም ኢራን የድሮን አጸፋ ምላሽ ለመስጠት 100 ድሮኖችን በዚህ ሰዓት ወደ እስራኤል እየላከች ነው የምትገኘው። ይሄ ከውጭ የያዝኩት አጭር መረጃ ነው። እነዚህ መረጃዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዛ በፊት ባለፉት 2 ቀናት ስርጭት መቋረጡን ተከትሎ በርካቶቻችሁ ጥያቄዎችን ልካችሁልኛል። ምንድነው ችግሩ የሚል በጣም በርካታ ጥያቄዎች ናቸው እየደረሱኝ። በዋትስአፕ፣ በሜሴንጀር፣ በቴሌግራም፣ በኢሜይልን ጨምሮ አስተያየት መስጫው በርካቶቻችሁ አስተያየቶችን ሰጥታችኋል። ይኸው ተመልሻለሁ። ፕሮግራም ለ2 ቀናት ተቋርጦ ነበር። ትክክል ናችሁ። ስርጭቱ ከዛሬ ጀምሮ ወደ መደበኛ ፕሮግራሙ ይመለሳል። በግል ጉዳይ ነው። ተመልሻለሁ። ከዚህ ባለፈ ደግሞ እንደዚሁም ደግሞ አንድ ጉዳይ ብታጣራልን ብላችሁ በማህበራዊ ሚዲያ ላይ እንደዚህ ከሚታወቁት መካከል ታደለ ጥበቡን በተመለከተ በርካቶቻችሁ ስለ ጉዳዩ የምታውቀው ነገር አለ ወይ በሚል እንዳጣራ ጠይቃችሁኛል። እንግዲህ ባለፈው ኮማንድ ፖስት ተጥሎ ከተያዙት መካከልና እስካሁን ደብዛቸው ጠፍተው ከሚገኙት መካከል ይገኝበታል። ታደለ ጥበቡ በፌስቡክ ገጹ በርካታ ተከታዮች ያሉት ነው። ታደለ በተመለከተ እንግዲህ ከ3 ሳምንት በፊት በህይወት መኖሩንና ስውር እስር ቤቶች መኖሩን የሚገልጹ መረጃዎች መውጣታቸውን መረጃዎች ያሳያሉ። ከዛ ባሻገር እስካሁን ድረስ ያለበት ሁኔታ ግን በእርግጥ የታወቀ ነገር የለም። ይህንን ከ3 ሳምንት በፊት መረጃ ሰጥተዋል የተባሉት ከፍተኛ የጸጥታ ሰዎች ለቅርብ ቤተሰቦቹ በሰጡት መረጃ በህይወት እንዳለ ገልጸው ነበረ። አሁን ደግሞ ያለው ሁኔታ በውል የተረጋገጠና የተጣራ ጉዳይ የለም ነው ያሉት። ከዚህ ጋር በተያያዘ የቅርብ ቤተሰቦቹና ጓደኞቹ የጉዳዩን በተመለከተ ለሰብአዊ መብት ድርጅቶች ሪፖርት አድርገው የሰብአዊ መብት ድርጅቶች ያንን ጥቆማ ተከትሎ ማጣራት እያደረጉ እንደሆነና የሰብአዊ መብት ድርጅቶቹ ያለበትን ፈልገው ለማግኘት ሙከራዎችን እያደረጉ ነው። ከቤተሰቦቻቸው ጋር ያለው መረጃ ይሄ ነው። ከዚህ በተለየ መንገድ እንግዲህ የተለያዩ መረጃዎች እየተሰራጩ ነው። እስካሁን ድረስ በመጨረሻ የታወቀ መረጃ እንደሌለ ነው ለማረጋገጥ የተቻለው። ከ3 ሳምንት በፊት በነበረው ሁኔታ ቤተሰቦቹ መረጃ እንዳገኙ ነው እንግዲህ የሚጠቁሙ መረጃዎች የደረሱት። ከዛ በኋላ ስላሉ ነገሮች የተረጋገጠም የታወቀም ጉዳይ የለም። የሰብአዊ መብት ድርጅቶች ጉዳዩን እያጣሩ እንደሆነ ነው እንግዲህ ቤተሰቦቹና የቅርብ ጓደኞቹ እየተናገሩ ያሉት። ምናልባት ተጨማሪ መረጃዎች ካሉ የምንመለስባቸው ይሆናል። እንግዲህ ከመረጃዎች መካከል የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ መግለጫ ሰጥቷል። ሰሞኑን ኦቻ ያወጣውን ሪፖርት ተከትሎ በትግራይ በኩል ያሉ የፖለቲካ ፓርቲዎች ያወጧቸው መግለጫዎች አሉ። ለዚህ የወልቃይት ጠገዴ የአማራ ምሁራንና እንዲሁም ደግሞ የማንነት አስመላሽ ኮሚቴው መግለጫዎችን ሰጥተዋል። እነዚህ መግለጫዎች በተለይ አወዛጋቢ የተባሉ የሚጠሩትን አካባቢዎች በተመለከተ በሁለቱም በትግራይ አካባቢ የተሰጠው መግለጫ ምላሽ ነው የማንነት አስመላሽ ኮሚቴው እየሰጠው። መግለጫውን ወደ እናንተ አደርሰዋለሁ። ከወልቃይት ጠገዴ የአማራ ማንነት ወሰን አስመላሽ ኮሚቴ የተሰጠ መግለጫ የማያባራው ያዞምባ እውነትን ጠርጎ ሊወስድ አይችልም በሚል ርዕስ ነው መግለጫው የተሰጠው። ከሰሞኑ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት የወልቃይት ጠገዴና አካባቢውን በተመለከተ ባወጣው ካርታ የአከራካሪ ቦታዎች ወይም ደግሞ ኮንቴስትድ ኤሪያስ በሚል ስያሜ መጠቀሙን ተከትሎ ሳልሳይ ወያኔ ፓርቲና የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር ነን የሚሉ የህወሓት ክንፎች አሳሳች መግለጫዎችን በማውጣት ያዞንባ ሲያነቡ ተመልክተናል። ህወሓትና የአስተሳሰብ ተሸካሚዎቹ እውነትን መደብደብ፣ በሐሰት ትርክት አሳሳች ፕሮፓጋንዳ በመንዛት ዓለም አቀፍ ማህበረሰቡን ሲያሳስቱ የነበረ ቢሆንም በጊዜ ሂደት በአደባባይ በመጋለጥ ላይ ናቸው። በመሆኑም በእያንዳንዱ መግለጫቸው መልስ መስጠት ባይጠበቅብንም የዘመኑ መንፈስ ድህረ እውነት ወይም ፖስት ትሩዝ ከሳሽ ዝም ሲል
ተከሳሽ ይሆናል ነውና ቢሉ አስፈላጊ ነው ብለን ባመንበት ጊዜ የሚከተለው መልኩ ባለ 4 ነጥብ የአቋም መግለጫና ወቅታዊ ማብራሪያ ለመስጠት ተገደናል። አንድ በመሰረቱ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ባወጣው መግለጫ የወልቃይት ጠገዴ አካባቢ በኢትዮጵያ መንግስትና በህወሓት ከተፈረመው የፕሪቶሪያ ስምምነት አንጻር ተነስቶ አከራካሪ ወይም ደግሞ ኮንቴስትድ ኤሪያስ ብሎ ይጥራው እንጂ የማንነት መገለጫው ከሆኑት ከባህል፣ ከታሪክ፣ ከቋንቋ፣ የስነ ልቦና አንጻር ሲመዘንም ሆነ በኢፌዴሪ ህገ መንግስት አንቀጽ 39 ንዑስ አንቀጽ 5 ማንነትን በተመለከተ በተቀመጠው መሰረት የጋራ ባህልና ተመሳሳይ ልማዶችን የጋራ ህልውናና የስነ ልቦና አንድነቱን እንዲሁም መልክዓ ምድራዊ አቀማመጡን በማየት ወልቃይት ጠገዴ በአካባቢው የሚያከራክር ሳይሆን የጎንደር አማራ አካል መሆኑን ፀሐይ በምስራቅ መውጣቷን ያክል ነባራዊና የማይቀየር እውነታ ነው። የአማራ ታሪካዊ ርስት አካል የሆኑት እነ ወልቃይት ጠገዴ፣ ጠለምት፣ ራያ አከራካሪ በሚል መገለጻቸው ይህም የ27 ዓመታት የጭፍለቃ አገዛዝ ውርስ መሆኑ ጉዳዩ ዓለም አቀፍ ማህበረሰብ ለማስረዳት ተጨማሪ ስራ እንደሚጠበቅ የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ያምናል። ሁለት የህወሓት አስተሳሰብ ተሸካሚ የሆኑ ድርጅቶች ክንፎች በሰጡት መግለጫ ከ1 ሚሊዮን በላይ ሰው ከወልቃይት ጠገዴ የተፈናቀለ አስመስለው አሳሳች መረጃ ሲሰጡ ይታያል። በመሰረቱ በኢትዮጵያ ስታትስቲክስ አገልግሎት አቆጣጠር መሰረት ህወሓት ከትግራይ አምጥቶ ያሰፈራቸውን ጨምሮ በአጠቃላይ የወልቃይት ጠገዴ ህዝብ ቁጥር እስከ 2013 ዓ.ም ድረስ ከ480 ሺህ ያልበለጠ ነው። በተጨማሪም ኦቻ በ1708 2017 በ02 2021 ዓለም አቀፍ መረጃ ቁጥሩን ከ467890 እንደማያስበልጡት የመረጃ መረቦች ላይ በቀላሉ ማረጋገጥ ይቻላል። ዓለም አቀፍ ማህበረሰብ ይህን እውነታ ጠንቅቆ ይረዳል። ስለሆነም ህወሓትና ያሳሰብ ተሸካሚዎቹ ተፈናቃይ ብለው የሚጠሯቸው የምናብ እንጂ በውን የሚጨበጡና የሚዳሰሱ እንዳልሆነ ለቀጣይ የመገንጠል ፕሮጀክቱ ማስፈጸሚያ የፈጸመው የሐሰት ትርክት ስለመሆኑ የማንነትና ወሰን ኮሚቴው መግለጽ ይፈልጋል። 3 ህወሓትና ክንፎቹ በተደጋጋሚ የሚያነሱት ተፈናቃይ ሰፋሪ መመለስን በተመለከተ በፕሪቶሪያው ስምምነት አንቀጽ 5 ንዑስ አንቀጽ 3 መሰረት ንዑስ አንቀጽ 3 መሰረት መልሶ የማስፈር ሁኔታው ሲፈቅድ እንደሆነ ተመላክቷል። በወልቃይት ጠገዴ የአማራ ማንነት ወሰን አስመላሽ ኮሚቴ አታየው ሁኔታው ሲፈቅድ ማለት በወልቃይት ጠገዴ ህዝብ ላይ ለ40 ዓመታት እንደተፈጸመው ግፍና በደል ፍትህና ካሳ ሲሰጠው ከነበሩ ሰፋሪዎች ወንጀል የፈጸሙና ያልፈጸሙ በአግባቡ ሲለዩ ለተፈጸመው የዘር ማጥፋት ወንጀል እውቅና ሲሰጥ በማህበረሰብ መካከል መተማመንና እርቅ ወይ ደግሞ ሪኮንሳይሌሽን ሲፈጸምና ህወሓት በፕሪቶሪያው ስምምነት አግባብ ሙሉ በሙሉ ትጥቅ መፍታቱን ጨምሮ የገባውን ስምምነት ፈጽሞ ለህዝባችን ስጋት የማይሆንበት ሁኔታ ሲፈጠር እንደሆነ መግለጽ እንፈልጋለን። 4 በህወሓትና ክንፎቹ በተደጋጋሚ ሲያነሱት የሚሰማው የወልቃይት ጠገዴ ጉዳይ በተደጋጋሚ ህገ መንግስቱ ይከበር ሲሉ ነው። በመሰረቱ ወልቃይት ጠገዴ ከህገ መንግስቱ መጽደቅ በፊት ለዛውም ህወሓት ራሱን ያወጣውን የ1984 የሽግግር ቻርተር በመጣስ በ1970ዎቹ የትጥቅ ትግል ጀምሮ በህወሓት ተወሮ የተያዘ እንጂ በህገ መንግስቱ መሰረት በህዝብ ፍላጎት የወልቃይት ጠገዴ አካባቢ ወደ ትግራይ እየተካለለ አስመስሎ የሚነዛው ፕሮፓጋንዳ አሳሳችና የተለመደ ማወናበጃ ነው። በመሆኑም ከታሪክ ከህግ ከሞራል ሁኔታዎችን በሚቃረን መልኩ ወልቃይት ጠገዴ 1983ቱ በጉልበትና በጭፍለቃ አለያም በማወናበጃ ትርክት ዳግም መውረርም ሆነ ዓለም አቀፍ ማህበረሰቡ ማሳሳት አይቻልም። ጊዜው አልፏል። እውነታውን ከመቀበል ውጭ የከሸፈ የፕሮፓጋንዳ ጥይቶችም ሆኑ በጦርነት ጉሰማው የሚቀየሩ ሀቆች እንደማይኖሩ የማንነትና ወሰን ኮሚቴው ማረጋገጥ ይወዳል። በመጨረሻም ለህወሓትና ክንፎቹ ማስገንዘብ የምንፈልገው አሁን ላይ የወልቃይት ጠገዴ አማራ ከእናንተ የጭቆና ወጥቶ በሚፈልገው ማንነቱ ክፋይ ከሆነው ሰፊው የአማራ ህዝብ ጋር እየተዳደረ ይገኛል። እውነታውን ተቀብሎ የትግራይና የአማራ ህዝብን የሚያቀራርብ ተግባር ከመስራት ይልቅ ዛሬም የራስህ ያልሆነ ርስት በመፈለግ ህዝቡን የበለጠ ለማራራቅና ሌላ ጦርነት ለመውለድ በምጥ ላይ እንደሆኑ የሚያመላክቱ የሐሰት ፕሮፓጋንዳዎችን መንዛት ሊቆም ይገባል። የትግራይ ልሂቃን ህወሓት በስልጣን ዘመኑ በአማራ ህዝብ ላይ በተለይም ደግሞ በወልቃይት ጠገዴ፣ ጠለምት፣ ራያ ያደረሰውን ግፍና በደል እያዩ እየሰሙ በስሜ ይህ አይደረግም በማለት ፈንታ አንዳንዶቹ የዘር ማጥፋቱን በሐሳብ በድርጊት ሲደግፉ ታይተዋል። ዛሬም ለዳግም ጦርነት ወረራ የሚያደርገውን ዝግጅት እያዩ በስሜ አይደረግም ካላሉ መዘዙ የከፋ ይሆናል። ቀሪው ጥፋት በጋራ ለመዳን በስሜ ይህ አይደረግም በማለት ፈንታ በትግራይ ህዝብ በይበልጥ ደግሞ የልሂቃኑ እንደሆነ በድጋሚ እንመክራለን። ከዚህ ውጭ ለዳግም ወረራ የሚደረጉ ጦርነት ዝግጅቶችና እንቅስቃሴዎችን በአንክሮ በመከታተል ላይ የሚገኘው የማንነትና የወሰን አስመላሽ ኮሚቴው ተከዜን ጥሶ ለሚመጣ የትኛውም ወራሪ መላ ህዝባችን አስተባብረን መመከትና
ራስን መከላከል ተፈጥሯዊ መብታችን መሆኑን ፍትህ ወዳድ ወገኖቻችን ሁሉ ለመግለጽ እንወዳለን። የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ሰኔ 5 ቀን 2017 ዓ.ም ሁመራ አማራ ኢትዮጵያ ይላል። መግለጫው ሙሉ ቃሉ ይህንን ይመስላል። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ በዚሁ ጉዳይ ላይ እንደዚሁ የወልቃይት ጠገዴ የአማራ ምሁራን ማህበር መግለጫ ሰጥቷል። በእንግሊዝኛ ያሰራጨው መግለጫ ነው። መግለጫው በይዘቱ ከዚህኛው የተለየ ስላልሆነ ወደሱ መግለጫ አልሄድም። ወደ ሌሎች መረጃዎች ነው የምሄደው። ዛሬ በቀጥታ የግንባር መረጃዎችን አስቀድማለሁ። የግንባር መረጃዎችን ሳስቀድም እንግዲህ ሰሞኑን ብርቱ ውጊያ እየተደረገባቸው ካሉ አካባቢዎች መካከል የደቡብ ጎንደርና የማዕከላዊ ጎንደር አዋሳኝ አካባቢዎች ሊቦ ከምከም፣ በለሳ፣ ጎንደር ዙሪያ አካባቢ ይገኙበታል። በተለይ በሊቦ ከምከም ሚካኤል ደብር ተብሎ በሚጠራው አካባቢ ከባድ ውጊያ ሲደረግ ነው የሰነበተው። በዚህ አካባቢ ዛሬም በአካባቢው ተኩስ አልቆመም ለሶስተኛ ቀን ተብሏል። ሚካኤል ደብርን ለመያዝ ከተለያዩ አቅጣጫዎች የተንቀሳቀሰ የመንግስት ኃይል ከፋኖ ብርቱ ውጊያ ገጥሞታል። ብርቱ ውጊያም ብቻ አይደለም ከባድ ወታደራዊ ኪሳራ ማስተናግዷል ሲሉ ነው የመረጃ ምንጮቹ የሚገልጹት። በሁለት አቅጣጫ በዋናነት ከበለሳ ግንባር በደጎማ በኩል ወደ ሚካኤል ደብር የተንቀሳቀሰ የመንግስት ኃይል፣ በሌላ አቅጣጫ ደግሞ ከአዲስ ዘመን ከተማ በአስታ በኩል ወደ ሚካኤል ደብር የተንቀሳቀሰ የመንግስት ኃይል ጋር ብርቱ ውጊያዎች ተደርገዋል። በተለይ ትላንትና ማለዳ በተደረገው ብርቱ ውጊያ ከባድ ጉዳት ደርሷል ብለዋል መከላከያ፣ ሚሊሻ፣ አድማ ብተና እንዲሁም ደግሞ በተጨማሪ ይሄኛው የሚገርም ዜና ነው። በተጨማሪ በቅርብ ጊዜ በወዶ ገብነት ለመንግስት እጃቸውን የሰጡ ፋኖች ጭምር ከመንግስት ወታደሮች ጋር አብረው ወደዚህ ግንባር በመዝመት የቀድሞ ጓደኞቻቸውን ለመውጋት ያደረጉት እንቅስቃሴ እንደነበር ነው የመረጃ ምንጮቹ የገለጹት። እነዚህ እጅ የሰጡ ፋኖች በተደራቢነት እንግዲህ ከሚሊሻ ከአድማ ብተናና ከመከላከያ ጋር ሆነው ፋኖን ለማጥቃት ዘመቻ ወጥተው ነበር ተብሏል። የፋኖ ጠንካራ ይዞታን በተመለከተ እንግዲህ ወዶ ገብ በሆኑ የፋኖ አባላት መረጃዎችን ከውስጥም ከውጭም በመስጠትና በዘመቻ መሪነት በዘመቻ አስተባባሪነት ተሳትፈውበታል በተባለው ውጊያ እነሱም ጉዳት አስተናግደዋል ተብሏል። በተለይ እነዚህ አካባቢ የነበሩ ውጊያዎች የጨበጣ ውጊያዎችም ጭምር እንደነበሩ ተገልጿል። የእጅ በእጅ ውጊያና የጨበጣ ውጊያ ጨምሮ በተደረገ ከባድ ውጊያ በተለይ ጅብጎድን፣ ጫማቅ በተባሉ ቦታዎችና በሌሎች አካባቢዎች በነበሩት ውጊያዎች ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። በተለይ መንግስት ወታደሮች ብርቱ ወታደራዊ ኪሳራ አስተናግደዋል ብሏል። እንግዲህ በዚህ አካባቢ እየወጡ ያሉ መረጃዎች እንደሚያሳዩት የመንግስት የጦር መኮንኖችም ጭምር በትንሹ 3 የፋኖ የመረጃ ምንጮች ቁጥሩን ከፍ ያደርጉታል። በትንሹ የኮሎኔል ማዕረግና የሻለቃ ማዕረግ ያላቸውን ወታደሮች ጨምሮ የሻምበል መሪዎች በዚህ ውጊያ ጉዳት አስተናግደዋል። ጉዳቱም የሞት ጉዳት እንደሆነ ነው መረጃዎች የሚገልጹት። በውጊያው በፋኖ በኩል እንግዲህ ሰሞኑን አዲስ ኮር የመሰረቱት 7 ክፍለ ጦሮች በጋራ ከነዚህ ውስጥ 5ቱ ክፍለ ጦሮች በብሔራዊ ኃይሉ በኩል ዳግማዊ ቴዎድሮስ ኮር እንዲሁም ደግሞ በአማራ ፋኖ ህዝባዊ ድርጅት በኩል ደግሞ አንድ ክፍለ ጦሩን ጨምሮ በዚህ ውጊያ በጋራ ስለመሳተፋቸው ነው መረጃዎች የሚያሳዩት። ከብሔራዊ ኃይሉ ቴዎድሮስ ኮር 5 ክፍለ ጦሮች በተሳተፉበት በዚህ ውጊያ በርካታ ጉዳቶች ተስተናግደዋል። ወታደራዊ አዛዥን ጨምሮ በርካታ የመንግስት ኃይል ሙትና ቆስለኛ ሆነዋል። በተለይ ይላሉ የመረጃ ምንጮቹ ኩምበል ተራራ ላይ ተብሎ የሚጠራው አካባቢ ሰፍሮ የነበረ የመንግስት ኃይልና ይህን እንደ ገዥ መሬት በመጠቀም በአካባቢው የከባድ መሳሪያ ድብደባ ሲያደርግ የነበረ የመንግስት ኃይል ጋር በተለያዩ ግንባሮች በተደረገው ውጊያ ከፍተኛ ጉዳት ተስተናግዷል። ጫማቅ 2 ንጹሃን እንደዚሁ ከተፋላሚዎች ባሻገር እንደዚሁ በመንግስት ኃይሎች ተገድለዋል። አንድ አዛውንት ሲሆኑ አንዷ ደግሞ የ16 ዓመት ታዳጊ ሴት ነች የተገደለችው። ሰሞኑን ዳግማዊ ቴዎድሮስ ኮር እንግዲህ ከተመሰረተ በኋላ በዚህ አካባቢ በተለይ ከአዲስ ዘመን እስከ ፍራንስ ባሉት አካባቢዎች ያደረሳቸውን ጉዳቶች ተከትሎ ባለፈው አንድ ወታደራዊ ተሽከርካሪን ጨምሮ ጉዳት መድረሱ ይታወቃል። ለዚህ በቀል በሚል ነው እንግዲህ ትላንት ወዲያ የነበረው እስከዛሬም የቀጠለው ዘመቻ የተጀመረው። እንግዲህ በዚህ መንግስት ከደንቢያ ሊቦ ከምከም፣ በለሳ እና በተለይ ከኮር ማዘዣው ጭምር በርካታ እግረኛ ኃይል አንቀሳቅሶ ነው ውጊያ የተደረገው። ከ22 በላይ ነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። 2 የቡድን መሳሪያም እንደዚሁ በፋኖ እጅ ገብተዋል። ከመሳሪያ አንጻር በርካታ ተተኳሾችም በፋኖ እጅ ገብተዋል። በነገራችን ላይ ከቀናት በፊት በነበረው ጥቃት 17000 የሚደርሱ ጥይቶች ናቸው በፋኖ እጅ የገቡት። አንድ ወታደራዊ ፒካፕም እንደዚሁ በፋኖ እጅ ገብቷል። በዚህም እንግዲህ ሞትና ቁስለኛን በተመለከተ የተጣራ አሃዛዊ መረጃ አልወጣም የሚሉት የመረጃ ምንጮቹ የፋኖ የመረጃ ምንጮች በመቶዎች የሚቆጠሩ የመንግስት ወታደሮች ሞትና ቁስለኛ ሆነዋል ቢሉም የአካባቢው ዓይን እማኞች ግን 22 በላይ የነፍስ ወከፍና የቡድን መሳሪያዎች በፋኖ እጅ ገብቷል። እዚህም ጉዳቱ ከዚህ ጋር በትይዩ ሊሆን እንደሚችል ነው እየተናገሩ የሚገኙት። በዚሁ ቀጠና ከንፍራንዝ ወደ ጉዛራ ወይም ደግሞ ሳባ ተብሎ ወደሚጠራው አካባቢ እንቅስቃሴ ላይ የነበረው ወታደራዊ ተሽከርካሪ ላይም ድንገተኛ የደፈጣ ጥቃት ተፈጽሟል። በተፈጸመው የድንገተኛ የደፈጣ ጥቃት
ወታደራዊ ተሽከርካሪ ሙሉ በሙሉ ከጥቅም ውጭ ሆኗል። እንዲሁም ደግሞ ወታደራዊ ተሽከርካሪ ላይ የነበሩ በርካታ ወታደሮች ሁሉም እንደዚሁ ከጥቅም ውጭ ሆነዋል። ሙትና ቁስለኛ ሆነዋል። እየወጣ የለም ነው የተባለው። ከነዚህ ውስጥ በትንሹ 10 ወታደሮች ሞተዋል፣ 4 የሚሆኑ በፋኖ እጅ ገብተዋል የሚሉት የመረጃ ምንጮች ተሽከርካሪውም ወድሟል። እንደዚሁም ደግሞ ከ14 በላይ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል ተብሏል። ተሽከርካሪው ተቃጥሏል። ወደ ሚካኤል ደብር፣ አስታ፣ ጨማቅ፣ ጅራት ተብሎ ወደሚጠሩት አቅጣጫዎች ለሶስተኛ ቀን የቀጠለ ዛሬም ወታደራዊ ዘመቻ አለ የሚሉት የመረጃ ምንጮቹ ሚካኤል ደብርን ለመያዝ ያለመ መጠነ ሰፊ እንቅስቃሴ ነው እየተደረገ ያለው። በዚህ በተለይ አስታና ጫቅማ ተብሎ በሚጠሩት አካባቢዎች ፋኖ ዛሬም ያጸፋ ምላሽ እየሰጠ ነው ተብሏል። የደረሰው ጉዳት አልታወቀም። በነገራችን ላይ ባለፈው ዓመትም እዚህ ሚካኤል ደብር አካባቢ ከ46 በላይ አርሶ አደሮች በአሰቃቂ ሁኔታ የተገደሉበት በተደጋጋሚ ውጊያ ከሚደረግባቸው አካባቢዎች አንዱ ነው። ውጊያው ውጤት እየተከታተልኩ ወደ እናንተ የማደርስ ይሆናል። በዚሁ ቀጠና ደቡብ ጎንደር ብናትም ከባድ ውጊያ ተደርጓል። በተለይ ዛሃ ጊዮርጊስ ተብሎ የሚጠራው አካባቢ ሰፍሮ በነበረ የመንግስት ኃይል ላይ በተፈጸመ ድንገተኛ ጥቃት በካምፑ ላይ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ይህንን ተከትሎም በአካባቢው ውጊያ ተቀስቅሶ ነበር። ውጊያው እስከ ምሽቱ ድረስ በጨረቃ ጭምር ቀጥሎ ነበር የሚሉት የመረጃ ምንጮች ሌሊቱን በርካታ አምቡላንሶች ቁስለኞችን ከዚህ ዛሃ ጊዮርጊስ ተብሎ ከሚጠራው አካባቢ ሲያጓጉዙ አድረዋል ነው የተባለው። ከድንገተኛ ጥቃቱ በኋላ እስከ ምሽቱ ድረስ በቀጠለው ውጊያ በትንሹ እንግዲህ ከ15 በላይ መንግስት ወታደሮች ጉዳት ደርሶባቸዋል ተብሏል። በዚህ ድንገተኛ ጥቃት በርካታ የሚሊሻ አድማ ብተና አባላት ናቸው ሙትና ቁስለኛ የሆኑት። ሙሉ ሌሊቱን አምቡላንሶች ቁስለኞችን ወደ ብናት፣ አዲስ ዘመን፣ ጎንደርና ደብረ ታቦር ሆስፒታሎች ሲያጓጉዙ ነበር ብለዋል። ትጥቅ ለማስፈታት በአካባቢው በጊዜያዊነት ሰፍሮ የነበረ የመንግስት ኃይል ላይ ነው ይሄ ጥቃት እየተፈጸመው ተብሏል። በዚህም እንግዲህ እንደ መረጃ ምንጮቹ በ5 የመሳሪያዎች የነፍስ ወከፍ መሳሪያዎች በፋኖ እጅ ሲገቡ 5 ወታደሮች በፋኖ ሲማረኩ ምሽቱን 11 ነፍስ ወከፍ መሳሪያዎችን በፋኖ እጅ ገብተዋል። የታሰሩ የሃይማኖት አባቶችና የፋኖ ቤተሰቦች ናቸው ተብለው የነበሩ 13 ሰዎች ተይዘው ነበር። እነሱም በነበረው ዘመቻ ፋኖ ማስለቀቅ መቻሉን ነው መረጃዎች የሚያሳዩት። በተለይ እንግዲህ በርካታ የሃይማኖት አባቶችን ጭምር አስረው በጊዜያዊ ካምፕነት በአካባቢው ተቀምጠው የነበሩ የመንግስት ወታደሮች በካምፓቸው ላይ ጥቃት ከተፈጸመ በኋላ እንደዚሁ የፋኖ የቁም እንስሳቶች ናቸው፣ የፋኖ ቤተሰቦች ናቸው ብለው የያዟቸውን የቁም እንስሳቶች ማስለቀቅ ተችሏል ነው የተባለው። እንግዲህ ፋኖ ጌቴ መሳፍንት ህዝባዊ ድርጅቱ የጎንደር ጠቅላይ ግዛት የእቴጌ ጣይቱ ክፍለ ጦር ይህንን ዘመቻ እንደመራውም እንደዚሁ ለመግለጽ ተችሏል። የእሱም የቅርብ ቤተሰቦች ጭምር ታስረው ነበረ። የእሱም የቅርብ ቤተሰቦቹ ንብረት የሆኑ የቁም እንስሳትም ተይዘው ነበረ። ይህንን ማስለቀቅ ተችሏል ነው የተባለው። ሌላው ክምር ድንጋይ እዚሁ ደቡብ ጎንደር ክምቲ ተብሎ የሚጠራ አካባቢ ለ2 ቀናት ተከታታይ ውጊያ ተደርጓል። በውጊያው በትንሹ 35 በላይ የመንግስት ወታደሮች ሞት ቁስለኛ ሆነዋል ተብሏል። ይህም አካባቢ የነበረው ውጊያ ለየት የሚያደርገው በአካባቢው እንግዲህ እጅ የሰጡ ቀድመው የፋኖ መሪ ነን ይሉ የነበሩ ሰዎች ወደዚህ ዘመቻም እንግዲህ ከመንግስት ወታደሮች ጋር በመሆን ስምሪት ወስደው በፋኖ በቀድሞ ጓደኞቻቸው ላይ ተኩስ ከፍተው ነበር። ከነዚህ ውስጥ እንግዲህ በቁጥጥር ስር እየዋለም አለ ተብሏል የመረጃ ስራ ሲሰጥ። ይሄ እንግዲህ ከመነጋገሪያ ከሆኑ የግንባር መረጃዎች አንዱ ነው። እንግዲህ በቅርብ ጊዜ ለመንግስት እጅ ሰጡ፣ አሁን ደግሞ በጓደኞቻቸው ላይ መልሰው መዝመት ጀመሩ። ይሄ በጣም በእጅጉ የሚያሳዝንም ነው። እንግዲህ እነሱ ካላመኑበት የአማራ ህዝብ የፖለቲካ ጥያቄ እንዳለው ቀድሞ ሲናገሩ ነበር በተደጋጋሚ። አሁን ያ የአማራ ህዝብ የፖለቲካ ጥያቄ ተመልሶ ነው ወይ በጓደኞቻቸው ላይ ጦር ይዘው እየዘመቱ መረጃ እየሰጡ የሚገኙት? አብሮ እንግዲህ ታሪክ በጥቁር መዝገብ የሚያስቀምጠው የእንቅስቃሴ ሆኖ ነው የሚታየው። ሌላው መነጋገሪያ ከሆኑ ጉዳዮች መካከል ማህበራዊ ሚዲያው ላይም ሆነ በመደበኛ ሚዲያዎች በበቂ ሁኔታ ትኩረት ያልተሰጠው ሰሞኑን የበጀት ድልድልን በተመለከተ ነው። በዚህ የበጀት ድልድል ላይ በአማራ ህዝብ ላይ ግልጽ የሆነ በደል መፈጸሙን የሚያሳይ ነው የበጀት ድልድሉ። በዚህ የበጀት ድልድል እንግዲህ ለ2018 ዓ.ም በተመደበው የፌዴራል መንግስቱ በሰጠው የበጀት ድጋፍ ድልድል ላይ ለኦሮሚያ ክልል 108.4 ቢሊዮን ብር ሲመደብ ለአማራ ክልል ደግሞ 67.9 ቢሊዮን የሚሆን ገንዘብ ነው የተመደበው። እንግዲህ ይሄ ጉዳይ መነጋገሪያ የሆነ ነው። እንግዲህ የአማራ ህዝብ የህልውና ትግል ከሚባሉት አንዱ ይሄ ነው በማሳያነት የሚቀርበው። የህዝብ ቁጥሩ የአማራ ህዝብ እንግዲህ በእጥፍ እንዲቀንስ ነው መደረጉን የሚያሳየው መረጃው። የዛሬም መፍትሄ አላገኝም። ከአሁን በፊት በተደጋጋሚ ከዚህ ጉዳይ ጋር በተያያዘ በአንድ ወቅትም አንድ ፕሮግራም አቅርበን ነበረ። በነገራችን ላይ ያን ፕሮግራም ለማቅረብ በተለይ በስታቲስቲክስ ኤጀንሲ የሚሰሩ ባለሙያዎች በቂ ትብብር አድርገውልኝ ነበር። እንግዲህ አብን ላይ በነበርን ጊዜ በአማራን ህዝብ ቁጥር በተመለከተ
የቀድሞ የፓርላማ አባላትን በተመለከተ እንዲሁም ደግሞ ህዝብና ቤት ቆጠራው አሁን ባለው ሁኔታ መቀጠል የለበትም የሚል አንድ ፕሮግራም ኢትዮጵያ ሆቴል ተሰርቶ ነበር። በወቅቱ እንግዲህ ስታቲስቲክስ ኤጀንሲ ውስጥ የሚሰሩ ባለሙያዎች በግልጽ እንደነገሩኝ የቆጠራ ቋቱ ውስጥ ሆን ተብሎ የአማራ ቁጥር በ5 እጥፍ እንዲቀንስ እንደሚደረግ ቁጥሮቹ በካድሬዎች ውሳኔ ይፋ እንደሚደረጉ እና ይህንን ደግሞ የሚቆጣጠሩት ሰዎች ደግሞ አሁን ደግሞ ሁነኛ የኦህዴድ ሰዎች መሆናቸውና ሶፍትዌር እንዲሁም ደግሞ ከህዝብና ቤት ቆጠራ ጋር በተያያዘ የሚሰሩ አሻጥሮች ከህወሓት ጊዜ ጀምሮ እንደቀጠሉ ነው። በእነመለስ ዜናዊ ጊዜ እንግዲህ የተቀነሰው ህዝብ ዛሬም ቁጥሩ አልተስተካከለም። የህዝብ በሌለበት ሁኔታ ነው ቁጥሩ አሁን በጀት እየተደለደለ የሚገኘው። ፕሮጀክሽን ወይም ደግሞ በቅድመ የህዝብ ቁጥር ግምት መሰረትም አሁንም የሚሰራው ቁጥር እንግዲህ ያንን መነሻ ያደረገ ስለሆነ ምናልባት እስካሁን ባለው ሁኔታ እስከ 60% የሚደርሰው የአማራ ህዝብ አሁን ከበጀት ውጭ እንዲሆን አድርጎታል የሚሉ አሃዛዊ ስሌቶችን ማግኘት ትችላላችሁ። ቀላል ሂሳብ ስሌት ነው፣ ማንም ሊያሰላው ይችላል። በአማራ ክልል ያለውን የህዝብ ቆጠራ የተቀነሰውን ከዛ በፊት ጨምሮ በውልደት ሬቱ አሁን እነሱ በሚያባዙበት ሳይሆን 2.9 ይደርሳል ተብሎ ነው የሚገመተው። በዚህ ማባዛት ይቻላል። አሁን የአማራ ህዝብ ምን ያክል ቁጥር እንዳለው ማወቅ ይቻላል። ይሄ እንግዲህ ግልጽ የሆነ በነገራችን ላይ መሬት ላይ ከሚደረጉ ውጊያም ከሚደረጉ ዘመቻዎችም በድሮንም በታንክም የበለጠ በአማራ ህዝብ ላይ የመልማት እንዲሁም ደግሞ በህይወት የመኖር ጉዳይ ላይ የተቃጣ ጥቃት ነው። ይህንን እንግዲህ ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር የፌዴሬሽን ምክር ቤት አፈ ጉባኤ እናገኘው ተሻገር ባሉበት ነው ይሄ እየተፈጸመ የሚገኘው። የአዲስ አበባ ህዝብ በጀት ደግሞ አልወጣም። ምናልባት ጠቅልለው ወስደውት ከሆነ እነ ሽመልስ ሌላ ጉዳይ ነው። ለማንኛውም ይሄ ጉዳይ ግን መነጋገሪያ መሆን ያለበት ጉዳይ ነው። በኦሮሚያ ክልል ውስጥ ከ14 ሚሊዮን በላይ አማራ ይኖራል። ይሄ ህዝብ በጀት ሲበጀት ወይ ደግሞ በጀት ሲጠየቅ እንደ ኦሮሞ ተደርጎ ይቀርባል። በበጀቱ ውስጥ ግን እንዳይኖር ይደረጋል። እንደውም እንዲፈናቀልና እንዲባረር ይደረጋል። በተመሳሳይ በሌሎቹ የኢትዮጵያ ክልሎች አካባቢም ያለው የአማራ ህዝብ በክልሎች የበጀት ድልድል ውስጥ አብሮ ቁጥሩ ይካተታል። በዛ ውስጥ ግን ማህበራዊ ጉዳዮችን፣ ትምህርት ቤቶችን፣ ሌሎችን የአስተዳደር ጉዳዮችን ግን እንዳያገኝ ይደረጋል። ከዛ ውጭ አማራ ክልል ተብሎ በተከለለው አካባቢ ደግሞ የአሁን የህዝቡ ቁጥር እንግዲህ እስከ 60% ድረስ ተቀንሶ ነው ይሄ በጀት እየተሰጠ የሚገኘው። 60% የሚሆነው የክልሉ ህዝብ በቁጥር የታለ በጀት ውስጥ የታለ የሚለው ጉዳይ ብዙዎች ሊሰሩበት የሚገባው ጉዳይ ነው። አሁንም ሊነሳ የሚገባው ጉዳይ ነው። ወደ ግንባር መረጃዎች እቀጥላለሁ። ከግንባር መረጃዎች በፊት ግን ሰሞኑን በፌስቡክ ገጽም አንድ ጉዳይ በተደጋጋሚ ሳጋራችሁ ነበር። የዝንጀሮ ፈንጣጣን በተመለከተ ትናንትና ጤና ጥበቃ ሚኒስቴር ባወጣው ሪፖርት መሰረት 18 ደርሷል በቫይረሱ የተያዙ ሰዎች ተብሏል። 1 ሞት፣ 5 ደግሞ ያገገሙ ወይም ደግሞ የበሽታው የተሻላቸው ተብሏል። በኢትዮጵያ ውስጥ የተከሰተው የዝንጀሮ ፈንጣጣ ክሌድ 1B ተብሎ የሚጠራው አይነት ነው። ይሄ ደግሞ በባህሪው በከፍተኛ ሁኔታ የሚሰራጭና በመግደል አቅሙም ከፍተኛ የሆነ ሞት የሚያስከትል ቫይረስ እንደሆነ ነው የተገለጸው። ባካችሁ ጥንቃቄ አድርጉ። ወደ መተከል የሚወስድን መረጃ ላስከትል። በመተከል ፓዊ መንደር 24 በወታደራዊ ካምፕ ለሌሊቱን ጥቃት ተፈጽሟል። በተፈጸመው ጥቃት በትንሹ 9 የመንግስት ወታደሮች ሲሞቱ ቁጥራቸው ያልታወቀ ቆስለዋል ነው የተባለው። ፓዊ መንደር 24 ተብሎ የሚጠራው አካባቢ ወደ አምባሰል ቀጠናዎች ስንመጣ በአምባሰል ጋቲራ ተብሎ በሚጠራ ቦታ እንደዚሁ ለአጭር ሰዓት የቆየ ውጊያ ተደርጎ ነበር። በውጊያው እንደዚሁ 5 የመንግስት ወታደሮች ሲሞቱ 4 ቆስለዋል ነው የተባሉ። ይሄ የዓይን እማኞች ከውርጌሳ ያደረሱት መረጃ። ውርጌሳም እንደዚሁ በከተማው ውስጥ የቤት ለቤት ፍተሻና ብርበራ በሚል ንብረትና ሀብት የተዘረፈባቸው የከተማው ነዋሪዎች መኖራቸውን የመረጃ ምንጮቹ ገልጸዋል። ወደ ሌላ መረጃ ስንሄድ ዋድላ አካባቢ ትናንትና ከባድ ውጊያ መደረጉን የሚያሳዩ መረጃዎች ናቸው ያሉት። በተደረገው ውጊያ በዚህ ውጊያ እንግዲህ በፋኖ ላይም ጉዳት ደርሷል፣ በመንግስት ኃይሎች ላይም ከፍተኛ ጉዳት ደርሷል። በተለይ እንግዲህ ስመጥር የሆኑ ፋኖች ጭምር በዚህ ውጊያ መውደቃቸውን ነው መረጃዎች የሚያሳዩት። በዋድላ ወረዳ ቋና በተባለ ቦታ ከባድ ውጊያ ተደርጓል። በውጊያው በመንግስት ኃይሎች ላይም በፋኖ በኩል ከባድ ወታደራዊ ኪሳራ ደርሷል። 3 ኦራል ሙሉ አስከሬኖች የመንግስት ወታደሮች ይዘው ወጥተዋል፣ አጓጉዘዋል። በፋኖ በኩል እንደዚህ ጉዳት ደርሷል። ከባድ ትንቅንቅ ነበር የተደረገው በአራት አቅጣጫ የሚሉት የዓይን እማኞች። በአራት አቅጣጫ በነበረው ውጊያ በተለይ በሶስቱ ግንባሮች በኩል ፋኖ አስተማማኝ ድል ተቀዳጅቷል። በአንደኛው ግንባር ግን ይህን ጉዳት አስተናግዷል ነው ያሉት። ከነዚህ መካከል እንደ ሺህ ይዋጋል የሚባለው ታዋቂው ፋኖ ደምሴ መርን ጨምሮ 3 የፋኖ መሪዎች በዚህ ውጊያ ስለሞታቸው እንዲሁም ስለመሰዋታቸው እነዚህ መካከል እንግዲህ በእጁ በወልዲያ ስመጥር ከሆኑት መካከል በተለይ ፋኖ ደምሴ መር ይገኝበታል። የእርስ በርስ ሽኩቻውን ተከትሎ ደምሴ መር ላለፉት 7 ወራት አስቸጋሪ ጊዜያትን ካሳለፈ በኋላ
አሁን ወጥቶ ኃይል እያደራጀ እንዲሁም ደግሞ የአማራ ፋኖ በወሎ ጠቅላይ ግዛት ተቀላቅሎ እንደዚሁ እየተዋጋ ነበረ። ትናንትና በነበረው ውጊያ እንግዲህ ከባድ የህይወት መስዋዕትነት ከከፈሉት መካከል ነው። ፋኖ ደምሴን ጨምሮ ሌሎች የሻለቃ መሪዎች የፋኖ አባላት እንደዚሁ እንግዲህ 2 ማለት ነው በዚህ ውጊያ ያው መስዋዕትነት ከፍለዋል። እስከ ሰኔ 15 ዋድላ ቋና በነበረው ውጊያ ነው ይሄ የሆነው። ወልዲያ መርሳ የደምሴ መር ስም ሲጠራ የማይሸበር የብልጽግና ካድሬም ሆነ ወታደራዊ አመራር አልነበረም የሚሉት የመረጃ ምንጮች ፋኖ አንድ ባለመሆኑ ከተመዘገቡና ከደረሱ ኪሳራዎች ውስጥ እንግዲህ ባለፈው በነፋኖ ከፍ ያለው ደሴ ከደረሰውም ቀጥሎ እንደዚህ አይነት ኪሳራዎች አሁን ተመዝግበዋል። ይህ እንግዲህ ለትግሉ እጅግ ጎጂ የሆነ እጅግ አሳዛኝ ነው ብለዋል። ያው እንግዲህ ውጊያው በእርግጥ ከመከላከያ ጋር ሲደረግ በፊት ለፊት የደረሰ የህይወት ዋጋ ነው። ግን ፋኖ አንድ ቢሆን ኑሮ እንደዚህ በተለይ ወልዲያን ዙሪያውን በማስጨነቅ በእጁ ቀጠና ስመጥር ከነበሩት መካከል የነበረው አንዱ ለአንዱ ባለመድረሱ ነው ዋጋ የተከፈለው ተብሏል። ወደ አቸፈር ስንሄድ አቸፈር በለን ተብሎ የሚጠራ ቦታ የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃት በመንግስት ወታደሮች ላይ ጉዳት ደርሷል። ከሁለት አቅጣጫዎች ወደ ፋኖ ቀጠና ይንቀሳቀሱ በነበሩ የመንግስት ወታደሮች ላይ በተፈጸመው ጥቃት ነው ይሄ ጉዳት የደረሰው ተብሏል። ፋኖ እንግዲህ ይህንን ጥቃት ካደረሰ በኋላ ተጨማሪ ኃይል እንዲመጣላቸው የመንግስት ኃይሎች ከይስማላ ወታደር ማንቀሳቀሳቸውን የመረጃ ምንጮች የገለጹት፣ በጥቃቱ ግን የደረሰው ጉዳት አልታወቀም ተብሏል። ሌላው ከስምሪት ቀጠና የሚወጡ ወታደሮችን በተመለከተ አሁንም ከስምሪት ቀጠናቸው የሚወጡ ወታደሮች ቁጥራቸው ጨምሯል። በትላንትናው ዕለት ብቻ በጎንደር ቀጠና 33 የሚደርሱ የመንግስት ወታደሮች ከስምሪት ቀጠናዎቻቸው ወጥተው ወደ ፋኖ ተቀላቅለዋል። ከነሙሉ ትጥቃቸው ነው የተቀላቀሉት። የሬዲዮና የቡድን መሳሪያዎችንም የያዙ እንዳሉ የመረጃ ምንጮች ገልጸዋል። በተመሳሳይ 11 የሚሆኑ የአድማ ብተና አባላትም እንደዚሁ ከስምሪት ቀጠናዎቻቸው ወጥተዋል። ከነዚህ ውስጥ የሻምበል መሪም ይገኝበታል ነው የተባለው። ወደ መረጃዎች እቀጥላለሁ። ወደ መረጃዎች ስቀጥል እንግዲህ በሰዓት ከያስኳቸው አበይት መረጃዎች መካከል ጀነራሉ ስልጣን እንዲያስረክቡ ውሳኔ ተወስኗል የሚል ነው። ትዕዛዝም ተላልፏል ተብሏል። ይሄ የሆነው እንግዲህ በትግራይ ነው። የትግራይ ጊዜያዊ አስተዳዳሪ ሌተናል ጀነራል ታደሰ ወረደ በአስቸኳይ ስልጣን እንዲያስረክቡ የነደብረ ጽዮን ቡድን ውሳኔ ወስኗል ነው የተባለው። ጀነራል ታደሰ ወረደ እንዲያስረክቡ የተጠየቁት ስልጣን ምንድን ነው የሚለውን በተመለከተ እንግዲህ አብሮን ፕሮፖዛል ተሰጥቷቸዋል። ፕሮፖዛሉን ግን አልተቀበሉትም። ይህንን የማይቀበሉ ከሆነ የነደብረ ጽዮን ቡድን እርምጃ ወስዳለሁ እያለ ነው የሚገኘው። ጀነራል ታደሰ ወረደ እንዲመልሱ ወይም ደግሞ እንዲያስረክቡ የታዘዙት ስልጣን የትግራይ ታጣቂዎች ዋና አዛዥነታቸውን ወይም ደግሞ በእነሱ አጠራር የቲዲኤፍ ዋና አዛዥነታቸውን ነው እንዲያስረክቡ የታዘዙት። እንግዲህ ለጀነራል ታደሰ ወረደ ከነደብረ ጽዮን ተሰጥቷቸዋል ከተባለው ትዕዛዝ ባሻገር ፕሮፖዛሉ ላይ ከአራቱ የትግራይ ታጣቂ የግንባር አዛዦች መካከል አንዱን መርጠው ወታደራዊ አዛዥ እንዲያደርጉና እሳቸው በጊዜያዊ አስተዳዳሪነቱ ብቻ እንዲቀጥሉ ህወሓት ወስኗል ነው የተባለው። ይህን ውሳኔ ጀነራል ታደሰ ወረደ አልተቀበሉትም። የነደብረ ጽዮን ቡድን ግን የማስፈጸሚያ ሰነድ ጭምር ሰጥቷቸዋል። ጀነራል ታደሰ ወረደ የማስፈጸሚያ ሰነዱን ተቀብለው ወርውረውታል። ይሄ በነደብረ ጽዮን በኩል ከፍተኛ ቁጣ ፈጥሯል። ከዚህ ጋር በተያያዘ እንግዲህ በወታደራዊ አዛዦቹ መካከል የምዕራብ አዛዥ ጀነራል ምግበይ የእሳቸውን ቦታ እንዲተኩ እንዲሁም ደግሞ የማዕከላዊ አዛዥ ወዲ ቤተይ ቤት በመሸጥ የሚታወቁት ናቸው ተብለዋል። ጀነራል ኃይለስላሴ ግርማ ይባላሉ መደበኛ ስማቸው። እሳቸው ወይም ደግሞ የሰሜን ግንባር አዛዥ ወዲ ማሾ በየነ እንዲሁም ደግሞ ከደቡብ አዛዥ ጀነራል መድድ ከአራቱ አንዱ ጆን መድድ ማለት ነው ከአራቱ አንዱ የእሳቸውን ቦታ እንዲተካ ህወሓት ፕሮፖዛል አቅርቧል ተብሏል። እሳቸው ግን ፈቃደኛ አይደሉም ነው የተባለው። ወታደራዊ አዛዥነቱን ካስረከቡ እንግዲህ ሌላ ምን ሊገጥማቸው እንደሚችል ገምተዋል የሚሉት የመረጃ ምንጮቹ ፕሮፖዛሉን አይተው ምላሽ አልሰጡበትም። እንደገና የጊዜ ገደብ ተሰጥቷቸዋል ነው የተባለው። በጊዜ ገደቡ እንግዲህ ስልጣናቸውን የማያስረክቡ ከሆነ ምን ሊከሰት ይችላል አብሮ የሚታይ ነው የሚሆነው። እንግዲህ ሌላውም እንደዚሁ ጀነራል ታደሰ ወረደ ላይ ደብረ ጽዮን ቂም እንዲይዙ አድርጓቸዋል የተባለው ጉዳይ አንደርታ የሚለውን ወረዳ ሰባ አንደርታ ተብሎ እንዲጠራ በጊዜያዊ አስተዳደሩ ትዕዛዝ ማስተላለፋቸውን ተከትሎ ይሄ ደግሞ በአካባቢው እንግዲህ ከአድዋ ቡድን ባሻገር ሌሎች አካባቢዎች ይነሱ የነበሩ የስልጣን ግፊቶችና የአውራጃዊ ስሜቶችን የሚያጋግል ነው። ስለዚህ ወግነዋል በሚል ነው ወገንተኝነት አሳይተው የአድዋውን ቡድን ለማዳከም እየሰሩ ነው በሚል ነው። ሌላው ወደ ማይጨው በኃይል ይግባ የሚለውን ደብረጽዮን ትዕዛዝ አልተቀበሉም። የማይጨው ቀጠና የሚገኘው እነሱ ደቡባዊ ዞን እያሉ የሚጠሩት አካባቢ አስተዳደር ይበተንና እንደገና ይዋቀር የሚለውን አልተቀበሉም በሚል በዚህም ግምገማ ጀነራል ታደሰ ወረደን እንደዚሁ ጠምደው ይዘዋቸዋል ነው የተባለው። ጀነራል ታደሰ ወረደ ወታደራዊ አዛዥነቱን ካስረከቡ
ምን ሊሆን እንደሚችል ገምተዋል የሚሉት የመረጃ ምንጮቹ የጌታቸው ረዳ ወይም ደግሞ የቀድሞዎቹ የትግራይ አስተዳዳሪዎች የነ ሙሉ ግርማይና የነ አብርሃም በላይ ጣፈንታ ነው የሚደርሳቸው ተብሏል። እንግዲህ ከትግራይ አንጻር ያለው መረጃ ነው። ወደ ሌሎች መረጃዎች ይቀጥላለሁ። ወደ ሌሎች መረጃዎች ሲቀጥል ሰሞኑን እንግዲህ ታስሮ የነበረው ጋዜጠኛ ተስፋለም ወልደየስ ከስር መፈታቱን ዛሬ የኢትዮ ኢንሳይደር አሳውቋል። ከስር ተፈቷል። እንግዲህ ጉዳዩን በተመለከተ የኢትዮጵያ ጋዜጠኞች ባለሙያዎች ማህበርም እንደዚሁ መግለጫ ወጥቶ ነበር። በዋስትና ጉዳይ ላይ ፖሊስ በተለይ በጋዜጠኞች ላይ እየፈጸመ ያለውን ጥቃት እንዲያቆም መግለጫው ጠይቆ ነበር። ዛሬ መፈታቱንና በታሰረበት ጊዜ ድምፅ ለሆኑት ሁሉ በሚዲያው ስም እንደዚሁ ምስጋና አቅርበዋል። ሌላው የሰሞኑን እንግዲህ መነጋገሪያ ከነበሩት በተለይ በግንቦት አጋማሽ ላይ የአሜሪካው አምባሳደር በአዲስ አበባ የሰጡት መግለጫ ነበር። በወቅቱ እንግዲህ የአብይ አህመድ መንግስት በህዝብ ላይ የሚፈጽመውን የድሮን ጥቃት ያቁም የሚለውን ጨምሮ ለፋኖ ለኦነግ እንዲሁም ደግሞ ለሌሎች ኃይሎች የሰላም ጥሪ አቅርበው ነበረ። አምባሳደር ማሲንጋ ከፋኖና ከኦነግ አመራሮች የሰላም ጥሪ ምላሾች ተሰጥተውኛል፣ ምላሾቹ ግን ቅድመ ሁኔታ የተያዙ ናቸው በሚል ገልጿል። ሌላው ፊልድ ማርሻል ብርሃኑ ጁላ የባህር በር እንዳናገኝ የሚሰሩ ኃይሎች አሉ ሲሉ ፓርላማ በ9 ወራት የስራ አፈጻጸም የቋሚ ኮሚቴ ስብሰባ ላይ መከላከያን ባቀረቡበት ጊዜ ይህንን አቅርበዋል ተብሏል። በምስራቅ አፍሪካ ሰራዊቱ በቁርጠኝነት እየሰራ እንደሆነ የመከላከያ ሰራዊቱ እንደዚሁ ኢትዮጵያ የባህር በር እንድታገኝ ቁርጠኛ አቋም ላይ ይገኛል ብለዋል። የባህር ኃይል እንዲቋቋምና ተቋማዊ እንዲሁም መስሪያ ቤቱ እንዲቋቋም መስሪያ ቤቱ እንዲገነባ ስራ እየሰራ ነው ብለዋል። እንግዲህ ወደ ኤርትራ የሚኖረው ዘመቻና ወደ አሰብ የሚኖረው ዘመቻ በፊልድ ማርሻሉ ሲገለጽ በቀጣይ ይህንን ይመስላል። ሌላው የችሎት መረጃ ነው። እነ ሰለሞን ፍቃድ ጣሴ ትናንትና ፍርድ ቤት ቀርበው ነበረ። ለሐምሌ 24 ተለዋጭ ቀጠሮ ተሰጥቶባቸዋል ቀሪ ምስክሮችን ለመስማት። እነ ወርቁ ገብሬም እንደዚሁ ፍርድ ቤት ቀርበው ነበር። ተከሳሽ አልተሟላም በሚል ለሐምሌ 29 ሐምሌ 30 ድረስ ምስክሮች እንዲሰሙ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። እነ ወንድማገኝ በርገና የቅጣት ማቅለያ እንደዚሁ አቅርቦ አሰምቷል። ለሰኔ 9 ለፍርድ ተቀጥሯል ተብሏል። ደስታው ማሞ እነዚሁ በ100 ሺህ ብር ዋስትና ወጥተው በውጭ ነው እንዲከራከሩ ታዟል። ሌላው እንግዲህ ለአንድ ዓመት ምናልባት ለሁለት ዓመት በጠጋ ጊዜ ስር ላይ የሚገኘው አስማራ ወረቀት ቅጣት ተላልፎበታል። ፍርድ ቤቱ ባሳለፈው ቅጣት እንግዲህ ለፋኖም ድጋፍ ታደርጋለህ፣ ሐሰተኛ መረጃ ታሰራጫለህ፣ በሐሰተኛ መረጃ ምክንያት መከላከያ ዘመቻዎችን አስተጓጉሏል፣ በመከላከያ በህዝብ እንዲጠላ ታደርጋላችሁ በሚል ነው ውሳኔ የተላለፈው። እንግዲህ መከላከያ በህዝብ እንዲጠላ እያደረጉ ያሉት የፖለቲካ ስልጣናቸውን ለማስጠበቅ ከህዝብ ጋር የሚያዋጉት እንጂ በፌስቡክ የጻፉ ሰዎች አይደሉም ክስተቱን የጻፉት። በዚህም 6 ዓመት የቅጣት ውሳኔ ተላልፎበታል። ሌላው ዓለም አቀፍ መነጋገሪያ ከሆኑ ጉዳዮች መካከል እስራኤል የኢራንን 4 ዋና ዋና ከተሞች በተለይ ወታደራዊ ይዞታዎች እና የሚሳኤልና የኒውክሌር ጣቢያዎችን ሌሊቱን በሚሳኤል መደብደቧ ነው የተገለጸው። ይህም በኢራን ላይ በታሪክ ታይቶ የማይታወቅ ከፍተኛ ወታደራዊ ኪሳራ ደርሶባታል። በ4 ከተሞች በተፈጸመው ጥቃት የኢራን ጦር ዋና አዛዥ ጀነራል መሐመድ ባጌሬ፣ የእስላማዊ አብዮት ዘብ ጦር አዛዥ ጀነራል ሁሴን ሳላሚ፣ የኢራን የጦር ጽሕፈት ቤት ኃላፊ ጀነራል ጎለም ራሽድን ጨምሮ 2 የኒውክሌር ሳይንቲስቶች እና ሌሎች ደግሞ የፊዚክስ እና የኒውክሌር ሊቃውንት ተገድለዋል ነው እየተባለው። በዚህ እንግዲህ ኢራን ዛሬ አጸፋ ሰጣለሁ ብላለች። 100 ድሮኖችን አሰማርታለች ወደ እስራኤል። እንግዲህ እስራኤልም አስቸኳይ ጊዜ አዋጅ አውጃለች። ትምህርት ቤቶች ዘግታለች፣ ዩኒቨርሲቲዎችን ዘግታለች። እንግዲህ 100 የሚደርሱ የኢራን ድሮኖችን በአየር ላይ ለማስቀረት የእስራኤል የአየር ኃይል መጠበቂያ ጋሻዎች በጥንቃቄ ጉዳዩን እየተከታተሉ መሆናቸውንና ራዳሮቿን ክፍት አድርጋ እየጠበቀች መሆኗን ነው መረጃዎች የሚያሳዩት። የኢራን የአየር ክልልም የእስራኤል የአየር ክልልም የጆርዳን የአየር ክልልም ተዘግቷል የተባለው። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ